የሶዶ ከተማ ምክር ቤት ሁለተኛ ዙር 13ኛ የሥራ ዘመን አራተኛ አስቸኳይ ጉባኤውን አካሂዷል። የ2018 ዓ.ም በጀት ዓመት የመንግስት ሰራተኞች የኑሮ ውድነት ማካካሻ ተጨማሪ በጀት ላይ ተወያይቶ ያጸደቀው ምክር ቤቱ ከጉባኤው መጠናቀቅ በኋላ በከተማው የተለያዩ ስፍራዎች እየተገነቡ ያሉ የኮሪደር ልማት ስራዎችን ጎብኝተዋል። የወላይታ ሶዶ ከተማ ምክር ቤት ዋና አፈ ጉባኤ ወይዘሮ አልማዝ ባንጫ ምክር ቤቱ በአስቸኳይ ጉባኤው ካጸደቃቸው ሁለት አጀንዳዎች በተጨማሪ የወሰነው በጀት በአግባቡ ስራ ላይ እየዋለ መሆኑን የኮሪደር ልማት ስራዎችን በመጎብኘት አረጋግጧል ብለዋል። የ2018 ላይ የተበጀተ ባጀት ለመንግስት ለሰራተኞች የኑሮ ማሻሻያ ተብሎ ከኋላ የተላከ ባጀት ነበረ። ተጨማሪ ደግሞ ሶዶ ከተማ ወደ ከፍተኛ ፍርድ ቤት ሬጂ ፖሊ ከሆነ በኋላ ስለተመሰረተ የነሱን ባጀት እኛ ጉባኤ ካደረግን በኋላ በቅርብ ጊዜ የተመሰረተ ስለሆነ የነሱን ባጀት መታወጅ ስላለበት በእነዚህ ጉዳይ ባጀቱን ተጨማሪ ባጀትን ለማጽደቅ አንደኛው ዓላማ ይሄ ነው። ሁለተኛው ዓላማው ግን በዋናነት የህዝብ ምክር ቤት በከተማ ላይ መጀመሪያ ሲገባ ያጸደቀው ባጀት አለ። ከ3 ቢሊዮን ብር በላይ ሶዶ ከተማ ምክር ቤት አጽድቋል። ስለዚህ ይሄ የአመቱ መጨረሻም ስለሆነ በዚህ ብር ምንድነው እየተሰራ ያለው ኮሪደር ልማት ላይ እየተሰራ በከተማችን ላይ እየተሰራ ያለው ነገር ምንድነው? ስለዚህ ይህንን ደግሞ ፈጻሚ መስሪያ ቤት የሶዶ ከተማ አስተዳደርና ሶዶ ማዘጋጃ ቤት አንድ ላይ ይህንን እየፈጸሙ ስላለ ህዝብ ምክር ቤት ያጸደቀው ባጀት በተግባር ውሏል ወይስ አልዋለም የሚለውን ለማስገምገም የተሰሩ ስራዎችን ለማስጎበኘት በእነዚህ በሁለት ዓላማ ላይ ነው ዛሬ አስቸኳይ ጉባኤ የተጠራው። የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ሁሉን ያማከለና የወላይታ ሶዶ ከተማን ተወዳዳሪ ማድረግ የሚያስችል ስራ በኮሪደር ልማቱ እየተተገበረ መሆኑን ተናግረዋል። ትልልቅ ማሽነሪ ግዢዎችን እንደ ግሬደር፣ ኤክስካቫተር እንደዚሁም ደግሞ ባክሎደሮችን እና 2 ትራክተሮችን እንደዚሁም አንድ የስራ መኪና የተገዛበት ሂደት አለ። ከዛ ውጪ ደግሞ አሁን እያየን ያለነው በከተማ በሁለቱም ሎቶች ላይ እየተሰሩ ያሉ የኮሪደር ልማት ስራዎችን ነው። ኮሪደር ልማት እንግዲህ በተሟላ ሁሉንም የኮምፖነንቶችን ባቀፈው መልኩ እንዲዝ ተደርጎ ነው እየተሰራ ያለው። በከተማው ውስጥ የሚሰሩ የልማት ስራዎች በውስጥ ገቢ የሚከናወኑ መሆናቸውን በመረዳት የከተማው ነዋሪዎች ግብር በመክፈልና ሌሎች አስፈላጊ ትብብሮችን ሁሉ በማድረግ ከልማት ጎን እንዲቆሙ ተጠይቋል። ዘገባው የሪፖርተራችን ማሩ ሞላ ነው።